አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይም ረመዷን እንዴት ነው እናንተ ጋር? አልሐምዱሊላህ እኛ ጋር በጣም ደስ የሚል ነው። ማሻአላህ ተባረከላ። በጣም ሱብሃንአላህ አልሐምዱሊላህ። ለሱብሃነ ወተዓላ ኢንሻአላህ በሰላም ጾመው ተቀብሏቸው ከወደዳቸው ባሪያዎቹ አላህ ያድርገን ለሁላችንም ኢንሻአላህ ከሚጨርሱትም አላህ ያድርገን ኢንሻአላህ። እና ይሄ ሰሞኑ ትዕዛዝ ደግሞ ልብስ ምናምን ነው ኢንሻአላህ። እስኪ አሁን ለወንድሞቿ ልጆች እና ለልጇ ምናምን የታዘዝኩትን አልባሳት እንደዚሁም አስቤዛ አለ። ያው አስቤዛውን ለማምጣት እኔ ቤቴ ባጃጅ ምናምን አይገባውም ብያችኋለሁ እና በጣም ትልቅ ስራ ስለሚሆንብኝ ያለውን ነገር ቀለል ቀለል ያሉትን ነው ወደ ቤት እያመጣ ቪዲዮ የምሰራባቸው ብያችኋለሁ። ኢንሻአላ እስኪ ምን ምን እንደገዛሁላት። ይሄ ለወንድሟ ልጅ ለአንድ አመት ልጅ የሚሆን ነው። በእርግጥ ልብሷ ትንሽ ለአንድ አመት በዛ ትላለች፣ ግን አንድ አመትም ቢሆናት ቢያንስ የሴት ልብስ በባለፈው እንዳልኳችሁ በጣም ውድ ናቸው። በተለይ ያኔ ኳሊቲ ሲሆኑ ጥራታቸው በጨመረ ቁጥር ዋጋቸውም ይጨምራል ብያችኋለሁ። እና የሴት ልብስ ደግሞ ከወንዶቹ በጣም ውድ ነው። ከሀታ ከኛ ልብስ የህፃኖቹ ውድ ነው። እና ሙሂም ያኔ እያደገች የምንለብሰው ልብስ ነው የገዛሁላት። በጣም ቆንጆ ናት ማሻአላህ። እንደምትመለከቱት ታምራለች፣ ጠንካራ ናት። ልብሲቱም ጽድት ያለ ፉስታን ናት። ያው እኔ ላይ ስለማይመችኝ እንጂ ሀቂቀትን ማሻአላህ ተባረከላናት። በጣም ነው የምታምረው። በአካል ብታዋት እንዴት እንደምታምር ማሻአላህ ተባረከ ረህማን ብያለሁ። በሰላም ለብሳት ጨርሳት ማሻአላህ ጥሏት ይለቅ ነው የሚባለው። እና ማሻአላህ ምርጥ ቆንጆ ልብስ ናት። እንደዚሁም ጫማም ገዝቼላታለሁ። ይችን የገዛኋት 2300 ብር ነው። ይችን ማለት ነው ያኔ ምንም ነገር የላትም፣ ታይት አላት። በቃ ኢቲ ሰርግ ምናምን እንደዚህ አረፋ በመጣ ቁጥር እንደዚህ አይነት ኦሪጂናል ልብሶች ውድ ናቸው ዋጋቸው ማለት ነው። የሴቶቹ የህፃኖቹ ውድ ናቸው። እና ይቺ አለባሿ ናት፣ ታይቷ ናት፣ ቆንጆ ናት። ማሻአላ ተባረከላ። ልብሲቱ ኳሊቲ ናት። ያው ግን ይህን ስላችሁ እንደ ኢትዮጵያ እንዴት ነው የሚኖረው ምናምን እንደ ጨንቃችሁ ለልብስ ያኔ ሆነ በ500 ብር በ400 ብር በ300 ብር የሚለበስ ልብስ ሞልቷል። ማሻአላ ፏፍሽ ያለ ልብስ ሲያዩት ማሻአላ የሚሆን ያው ግን ምን መሰላችሁ ያነ ልብሱ ዘውታሪነት የለውም። የመነጨት ባህሪ ያለው ይነቅሳል። አንድ ጊዜ ካጠባችሁት ስፉ የመተርተር ባህሪ እንደዚህ። እንደገና ይሄ ጨርቅነቱ በቃ ይነቅሳል። አሁን ይሄ ማሻአላ እንኳን አይደለም ለዚች ልጅ ልብሱ አጥሯት ይቀመጣል እንጂ ማለቂያ የለውም ልብሱ እንዲህ አይነቱ ማለት ነው። እና ለዛ ነው ያው ለኢድ ለሰርግ ምናምን ነው እንጂ ይሄንን ሁልጊዜ ለምናለብሳቸው በ500 በ400 ዘና አድርገን ነው የምናለብሰው ልጆቻችንም ማለት ነው። ግን ያኔ በአመት አንድ ጊዜ ለሚመጣው ኢድ እንደዚሁ ደግሞ አረፋ ሰርግ ሲሆን አንድ ልብስ በ3000 በ4000 ብንገዛ ችግር የለውም። ብሩ አንድ ነገር በጣም ውድ ነው፣ ግን ውድነቱ ስንሸጥም ስንገዛም ነው። ለምሳሌ ሰውየው በተሰማራበት ሁኔታ ነጋዴም ከሆነ ገበሬም ከሆነ የያዘውን ነገር በውድ ይሸጣል። ደግሞ የሆነ ነገር ለመግዛት በውድ ይገዛል። ያኔ በካላስ ሁሉም ነገር ውድ ስለሆነ መሳ ነው ማለት ነው። እና ሽሮ እንድትጨናነቁላችኋለሁኝ። ይችን 2300 ብር ገዝቻታለሁ። ጫማዋን ደግሞ ይችን 1400 ብር የመጨረሻ ነው የገዛኋት። ከጠበባት ትመለሳለች ብለኛለች። ግን የኔ ልጅ አመት ከ6 ወሩ ነው። በዛ ላይ ወንድ ነው። ለፍቼለት ነበር እና ለሱ ትንሽ ሰፋ ብለዋለች። ስለዚህ ይችን 2 አመት እና እንደዛ እስከሚሆናት እራሱ ትለብሳታለች። ማሻአላ በጣም ነው የምታምረው። ቆንጆ ናት እላችኋለሁ። ያኔ ብሩ ያኔ እሺ ስላችሁ ይከብዳል እንጂ ምንም እየሰራ አይደለም። ደህና ነገር ደግሞ ለሰው ሲሰጥ በተለይ ከውጭ ተገዝቶላቸው ሲባል የሆነ ፌክ ነገር ሲገዛ ትንሽ ለኔም ራሱ ይከብደኛል ማለት ነው፣ እንኳን ለገዢዎቹ ለዋናዎቹ። እና ይሄን ይመስላል እንግዲህ ክፉም ትሉ ደግ ይሄንን ይመስላል የህፃኗ የሴቷ። ይሄ ደግሞ
ይህች ለአንድ አመት ነው ብያቸዋለሁ። ይሄ ለአመት ከ5 ወር አካባቢ ነው። የኔ ልጅ ባልንጀራ ነው። ይህን በእኔ ልጅ ልክ ነው፣ ግን ትንሽ ይህም ተለቅ ግን ይህን ሲታወቀኝ ነው ተለቅ የማደርገው። ህፃናቶች ቶሎ ነው ማሻአላህ እያደጉ የሚሄዱት እና ለአንድ ቀን ለሁለት ቀን ለብሰውት የሚያጠር ነገር መሆን ስለሌለበት ትንሽ ሰጠት ሰጠት አድርጌ የገዛሁት ሲታወቀኝ ነው። የህፃናት ልብስ ቢሰፋ ይሻላል ከሚያጥር ብዬ ነው ማለት ነው። እና እነዚህ ቱታ ደግሞ በጣም ኦሪጂናል ናቸው። ማሻአላህ ልብስ አለ የወንድም በጣም የሚያማምር እንክት ያለ ሸሚዝና ሱሪ ኳሊቲ ይሆናል። ግን እነዛ አሁን ለወንዶቹ ለነፋስም ለምናምን በቃ እነዚህ ሲሆኑ በጣም የተመቸ ነው። በተለይ ለወንዶቹ ያምርባቸዋል። ማሻአላ ነው። ሁሉ ልጆችን እንዲህንን ነው የምገዛላቸው ማለት ነው። ሀታ ለልጄ እኔ ይህንኑ ራሱ ነው ገዝቼዋለሁ። 1000 ብር ነው የገዛሁት። 1200 ብላ እምቢ ብላ ነበረ። ያው በሰሞኑም እንዲህ አይነት ልብስ ስለገዛኋት ነው የቀነሰችልኝ። 1000 አሁን አመጣጡ ጨምሮብናል ብላ ማለት ነው። እና 1000 ብር ይሄ ቱታው ቆንጆ ነው፣ ማለቂያ የለውም። ማሻአላህ እያጠባችሁ መልበስ ነው። ከዛ ይችን ጫማ 700 ብር ነው የገዛኋት። ያው ሲራመድ ሲጥ ትልለታለች እንደዛ እያለ እንዲራመድ ትረዳለች። ያኔ ቆንጆ ናት ማሻአላህ። ይችን 700 ብር እላችኋለሁ። ከዛ ለእህቷ ደግሞ የሶላት ሸርሸፍ ብላኝ ነበር፣ ግን የሶላት ሸርሸፍ ሀቂቃ አልቋል ብሎኝ ቀለል ያለ ነገር ነው። ማሻአላህ ምርጥ ነው። እኔ ነጭ አለ በንባ ነገር ነበረ። ይሄ ይሻላል ብዬ መርጬው ነው። ግን ክብደቱ ያን ያህል በጣም ከባድ አይደለም። በባለፈው ከባድ ማሻአላህ አንጥተው ነበር። አሁን ደግሞ ትናንት በጣም ዞርኩኝ አላገኘሁም። የዚህ ዘር ነው ያገኘሁት። ቀለል ይላሉ እንጂ ስፋታቸው ቁመታቸው በጣም ምርጥ ነው። ያው ለኛ ሀገር ይሄም አሪፍ ነው። ያኔ ሙቀት ምናምን ስንሰግድ አሳልፎ ሰውነትን ስለማያሳይ ቀለል ማለቱ አይጎዳም ማለት ነው ብዬ ነው። 1800 ብር መጨረሻ 1500 እንኳን ብለምነው እምቢ አለኝ። 1800 ገዝቻለሁ የሶላት ሸርሽፍ። በነገራችን ላይ የሶላት ሸርሽፍ ቤተሰቦቻችሁን አትርሷቸው፣ ወሳኝ ነው ሲሰግዱ ምናምን። በጣም እኔ ደስ የሚለኝ ነገር የሶላት ሸርሽፍ ማለት ነው። አይቸገሩም። እንደገና ቢጃማ ለብሰው እንደገና ጉፍታ ፍለጋ ነው የሚሄዱት በአብዛኛው እናቶቻችን ማለት ነው። እና የሶላት ሸርሸፍ ብረትቡላቸውም ሆነ ብገዙላቸው የተሻለ ነው ብዬ አስባለሁ። በጣም ሰፊ ነው። ይሄ ሰብሰብ አድርጌው ነው ከይ ቦታ ስለወሰደብኝ ማለት ነው። ይሄ 1800 ብር እንግዲህ። ከዛ ደግሞ በጣም ያማረኝ ይሄ ሽፉን ማሻአላ። እቺ የልጅቷ ናት ሀቂቃ እንደው አላጋ ቢኖርና ቢመቼ ኑሮ እንዴት እንደምታምር ማሻአላህ ወርዷ። ይቺ ለልጇ ናት። ይቺ ለልጇ ሽፎን 1800 ብር አሰርቼላታለሁ። ከዛ ለእናቷ ደግሞ ለእናቷ ማለት ነው ላዘዘችኝ እናት ይህን 3000 ብር አሰርቼላታለሁ። በጣም ነው የሚያምረው ማሻአላህ። ቡግግ ያለ ቦጌ አይደለም። ያኔ አሁን ቪዲዮ ነው እንጂ ቢጫው ፈካ ብሎ የሚታያችሁ ቢጫ ሳይሆን የሆነ ፈዘዝ ያለ ነገር ነው። ማሻአላህ በጣም ነው የሚያምረው። ከዛ ለዚህ የሚሆን ጉፍታ ይሄ ትንሽ ይቀርባል ብዬ ነው። ይሄ የቀረበ ነው። ኮተን ናቸው ያኔ የማይንሻለሉ ነገሮች ናቸው። በነገራችን ላይ ጉፍታ አለ 2000 ምናምን እንደዛ ሲሆን ልጅቱ ወጪ እንዳይበዛባት ብዬ ለእናቷ ስለሆነ ያኔ እስከዛሬ የምልክላት ምናምን ይኖራል ከቤት ብዬ ነው ይሄንን አጣግሜ በ550 ብር ይህንን ገዝቼላታለሁ ማለት ነው። ይህን ጉፍታውን እኔም አለኝ ራሱ እንደዚህ ምንም አይንሸራተትም፣ ደስ የሚል ነው። ከዛ በመቀጠል ለልጅቷ ደግሞ ይሄ ወደ አብሽ ከለር የወሰደውን ሻርፕ እንዳላደርግላት ዩኒፎርም እንዲያኮን ብዬ ስለደበረኝ ይችን እርሳሲዋን ለዚች ታካሄደልኝ። በመሀል ጠቆር ያለ ነገር ስላለው ይችን ለልጇ በ300 ብር ገዝቼላታለሁ ማለት ነው። ማሻአላህ ቆንጆ ናት፣ ደስ የምትል ናት። ከዛ ለእናቷ ቀያር የሚሆን እነዚህ ኩፍታዎች በነገራችን ላይ ከሰርግም ገበያም በፈለጉት ከቤትም ስለሚለበሱ አንዳንድ ጊዜ ይችን ጋር ከፈለገ ብዬ ያው ይራራቃል። በርግጥ ግን ማሻአላህ ያምራል። ይችን 400 ይችን 400 800 ብር ገዝቼላታለሁ። በባለፈው እንዳልኳችሁ አስረካቢ አግኝቼ ነው እንጂ ውድ ናቸው ብያችሁ ነበረ። 450 ብላ 400 ሸጠችልኝ ማለት ነው። እነዚህን
ተቀያሪ ሁለት ገዛሁላት። ከዛ ደግሞ ለእህቷ ማለት ነው ሻርፕ ብላይ ነበረ። ይችን ኦሪጂናል ናት። ይች ማለት ፋሽን ናት። ሸባቦቹ በጣም ነው የሚለብሷት። ይችን ሻርፕ በጣም ቆንጆ ናት። 1100 ብር ገዝቼላታለሁ። ይችን ያው እንግዲህ ተወደደ ነው የምትሉት እናንተ፣ የምን ማድረግ አይቻልም። እንግዲህ ከዚህ ያለው ሰው ግን ተግባብቶታል። ያኔ ኑሮውን ምናምን የሆነ ነገር ራሱ ወተን ለልጅ አንድ ነገር ለመግዛት 500 600 በደቂቃ አጥፍተን ነው የምንመጣው። ያኔ ከላስ ተለምዷል ማለት ነው። ቆንጆ ሻርፕ ነው ማሻአላ፣ ትልቅ ነው ለአበያ ምናምን በጣም አሪፍ ነው ማሻአላ። ለቢጃማም ሆነ ይችን 1100 ገዛሁኝ። ከዛ ደግሞ ይችን ሁለቱንም ከሂንድ ያላደርገው ያኔ እነዚህ ብዙ ጊዜ የመንቀስ ባህሪ ያመጣሉ እና ይችን በ400 ብር ግን ይችን እኔ የምጠቀማቸው እንዲህ አይነት ሻርፕ ነው። በነገራችን ላይ እኔ የውድ ሻርፕ አልጠቀማሻል። ያኔ እንትን የሆነ ውድ የተጋነነ ነገር ለመልበስ ይሄ ይመቸኛል። ልስልስ ብሎ የማይንሸራተተውን ደግሞ ሰው አይፈልግም። ያኔ እንዲህ አይነቱን አይፈልግም። ይሄ ብዙ የሚንሸራተት አይባልም ግን በቃ የሆነ እኔ ምንም ነገር የፀጉር መርፌም ሆነ ምናምን አልፈልግም። ያው እንዲህ አይነት ልስልስ ያለ ነገር ነው። ያው ካላስ ግን እድሜ አይኖራቸውም የመነጨት ባህሪ ስለሚያመጡ ብዬ ይችን በ400 ብር አንድ ገዛሁላት። ከዚህ ደግሞ አንድ ከኦሪጂናሉ ገዛሁላት። ይህንን ያረኩላት ይህን ሁለቱንም ከዚህ ከ400 እንዲያላረግ እንትን ወረድ ያለ ነገር ገዛችልኝ እንደተላት ብዬ ነው እላችኋለሁኝ። አቀላቀልኩላት እንደምንም። እነዚህ ኮተን በጣም አሪፍ ናቸው። ይችን 400 ይችን 1100 ገዛው። ከዛ በመቀጠል ጋዋን ብላይ ነበረ። ይህ ሰማያዊ አይደለም ብሉ ብላክ ነው። ስልኩ ጋር ግን አሁን እንደሚታየኝ ሰማያዊ ነው የሚመስለው። ብሉ ብላክ ነው። ጥቁር ሰማያዊ ነው። ጥቁር ነው ማለት ጋዋን ጥቁር ሳይሆን ብሉ ብላክ ነው። ይሄ ደግሞ እርሳሴ ነው። እንግዲህ የሀገራችን ጋዋን ይህንን ነው። በጣም ሰፊ ነው። በጣም አገልግሎት አለው። ማሻአላህ ተባረከላ። ለብዙ ጊዜ ነው የሚያገለግለው። እኔ እጠቀመዋለሁኝ እና ቆንጆ ነው ማሻአላ። ይሄን ግን እኔ እንደዚህ አለብሰው። ይሄን ያኔ የሌለው የለም። በፊት ወዲያውኑ ከዛሬ 3 ዓመት በፊት ምናምን የሌለው ብዙ ነበር። አሁን ላይ ግን እንዳለ ሁሉም እንደዚህ ነው የሚለብሰው። እንደ ፋሽንም እያደረጉ ነው መሰል። ግን እኔ ይሄንን ቁርጥ ነው የማደርገው። ይሄን ጠጋ ጠጋ አድርጌ ቁርጥ ነው ከላስ ምንም እንትን አይለኝም እና ቆንጆ ነው ማሻአላ። ልብስነቱ አይነጭም፣ አይሰበሰብም። በቃ እንዲሁ እንዲያለ ያልቃል። እኔ አሁን 3 ዓመት ነው ምናምን እየሆነው ነው። ሀታ ሁል ጊዜ ነው የምለብሰው ከቤቴ ማለት ነው። ስለዚህ አሪፍ ነው እላችኋለሁ። ይሄን የገዛሁላት አንዱን 850 ከዛ አንዱን 800 ሁለቱም አንድ አይነት ነው። ግን ሁለት ስለገዛሁት 50 ብር ቀንሶልኝ ነው እላችኋለሁ። ያለው ነገር ይሄን ይመስላል። ሀባይ ኢንሻአላህ አበረታቱኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላችኋለሁ። ሀባይ ለሱብሃነሁ ወተዓላ ጾማችንን ተቀብሏቸው ከተማሩት ባሪያዎቹ አላህ ያድርገን። አላህ ይወፍቀን እላችኋለሁ። ይህንን ይመስላል። አስቤዛ አላት፣ አሲር፣ ዱቄት ምናምን ተምር ለሁላቸውም ለወንድሞቿ ምናምን አዛኛለች። ያው ግን እንግዲህ ከቻልኩ ያንን ቪዲዮ ሰራበት እችላለሁ። ካልቻልኩም ደግሞ አልቻልኩም ዝም ብሎ ይሄዳል ማለት ነው። ይሄ ሻርፑና ይሄ ማች ያደርጋል። ምናልባት የቪዲዮ እንትን ስለሚቀያየር ነው እንጂ እላችኋለሁ። አብሽሩልኝ። አላህ ብያላችሁበት ሁላችሁንም ይጠብቃችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።